አክሱምን የኢስላም መናገሻ አላህ ያድርጋት። የኢስላም ከተማ አላህ ያድርጋት። መስጊዶች በጣም ብዙ መስጊዶች ተገንብተው ምናይ ለማስመረቅ ደግሞ እዛ ቦታ ላይ እግራችን የሚረግጥበት ጊዜን ቅርብ አላህ ያድርገው። አሁን በዚህ ዘመን ይተኛል። አሁን በዚህ ዘመን በእውነት የተነገረው ትንቢት ሁሉ አንድ በአንድ እየተፈጸመ ያየን እማንደነግጥ እማንመለስ ጨካኞች ድንዙዞች ከሆነናል። መንፈሳችንን አንዳች ነገር አደንዝዞብናል። ከቃሉ መሳሰል በሃይማኖት የለም። ኦኬ በቃ ሙስሊም ወገኔን የማስደስተው ነሽዳውን እያልኩ አይደለም። ነው ነሽዳው እኮ ስለ አላህ ስለ መሐመድ እኮ የሚያወራ ነው እንዴ። አላህና መሐመድን አልቀበልም አላምንም ብዬ ምን ብዬ ነው ተቼ መስቀል አድርጌ ሆይ ሆይ የምለው? እነሱ አይ የአርሲው ሲገርመን ደሞ ፊቼ ክርስቲያኖች እንደ ጧፍ ቤታቸው ተዘግቶ ይነዱ ጀመር። ክርስቶስ ተንሥአ እሙታን በአብይ ኃይሎ ስልጣን አሰሮ ለሰይጣን አጋዞ ለአዳም ሰላም እምይእዜሰ ኮነ ፍስሐ ወሰላም። ሰላም ጤና ይስጥልኝ ክቡራትና ክቡራን ተመልካቾቻችን በያላችሁበት ሁላችሁ የዩቲዩብ ቻናል ለምትከታተሉ እንደምን አላችሁ? እንደምን ከረማችሁ? እንደምን ሰነበታችሁ? እንኳን ለብርሃነ ትንሣኤው በሰላም በፍቅር በጤና አደረሰን አደረሳችሁ። ይህ ሳቢ ሚዲያ ነው። ሳቢ ሚዲያ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ስርዓትና ቀኖና መሰረት አድርጎ ማህበራዊ ጉዳዮች፣ ወቅታዊ ጉዳዮችና የቤተክርስቲያን መረጃዎችን ወደ እናንተ የሚያደርስ ነው። እንዲሁም ዘመኑ የሚዲያ እንደመሆኑ ቤተክርስቲያናችን በዚህ ሰዓት ፈተና ባለችበት በምትፈተንበት ጊዜ በማህበራዊ ሚዲያ ማገልገል መገልገል ተገቢ ነውና ስለዚህ ለቤተ ክርስቲያን ድምጽ ለመሆንም አንድም ነው ማለት ነው። ስለዚህ የዩቲዩብ ቻናሉን ላይክ፣ ሰብስክራይብ፣ ሼር እንድታደርጉልን በአክብሮት እየጠየቀን ወደ ዛሬ ፕሮግራማችን እናልፋለን። እንኳን አደረሳችሁ በድጋሚ። ወደ ዛሬ ቪዲዮዎቻችን እናልፋለን። አብራችሁ ነው ፋሲካን የምናከብረው። ይልቁንም የሕያው እግዚአብሔር በግ የሆነውን የክርስቶስ ኢየሱስን የእርሱን ሥጋ በመብላት እውነተኛ ፋሲካን እናደርጋለን እንጂ። ስለዚህም ታላቁ ሊቅ ቅዱስ አትናቴዎስ እንዲህ ብሎ ይናገራል በፋሲካ ደብዳቤው ላይ እንዲህ አለ። በፋሲካው ደብዳቤ የራሱን ሥጋ እንጂ የበግ ሥጋ ከእንግዲህ ወዲህ እንደማይበሉ እንዲህ ሲል ቃል ገባላቸው። ተመልከቱ፣ ቅዱስ አትናቴዎስ ነው ይህንን የሚናገሩ በፋሲካው ደብዳቤ ላይ ስለ ጌታ ኢየሱስ ሲናገር የራሱን ሥጋ እንጂ የበግ ሥጋ ከእንግዲህ ወዲህ እንደማይበሉ እንዲህ ሲል ቃል ገባላቸው። ምን ሲል? እንካችሁ ብሉ ጠጡ፣ ይህ ሥጋዬና ደሜ ነው። እነዚህን ነገሮች ስንመገብ ይላል ቅዱስ አትናቴዎስ፣ እነዚህን ነገሮች ስንመገብ የኔ ተወዳጆች እንግዲያውስ እኛ ራሳችን ደግሞ የፋሲካን በዓል በእውነት እንጠብቃለን። ስለዚህ እውነትም ፋሲካችን ክርስቶስ ታርዷል። ይህ የፋሲካው በግ የክርስቶስ ኢየሱስ ሥጋው ደግሞ ይበላል። ጌታ ኢየሱስ ሥጋውን ሰጥቶናል፣ ደሙን ሰጥቶናል እንበላው እንጠጣው ዘንድ። ሲሰጠን ግን እንዳትረሱ የሰጠን በህብስትና በወይን መልክ አድርጎ ምኑን? እውነተኛ የሆነ የራሱን ሥጋ፣ እውነተኛ የሆነ የራሱን ደም። ስለዛ ከካህኑ እጅ ሄዳችሁ ስትቀበሉ ያንን ህብስት የምርም ያ ህብስት የጌታ ሥጋ ሆኗል። ስለዚህ በዛ በህብስት መልክ ስታዩት ምትሃታዊ የሆነ ለውጥ አታዩም። የሆነ ጣዕሙ ሲቀየር ወይም ደግሞ ከለሩ ሲቀየር አታዩ ይሆናል። ግን በመንፈስ ቅዱስ አሰራር የምርም የጌታ ሥጋ እንደሚሆን እናምናለን፣ እንታመናለን። ምክንያቱም ጌታ ነግሮናልና በጌታ ደግሞ እናምናለን። ስለዚህ ያ ጣዕሙና ህብስቱ ምንድነው? ከለሩ ያልተቀየረውን ያንን ህብስት ካህኑ በአፋችሁ ውስጥ ሲያደርጉ ሲያስቀምጡ እያስቀምጡ ያሉት የጌታን ሥጋ ነው። በዛ በህብስት መልክ የምርም የጌታ ሥጋ ወደ አፋችሁ ይገባል፣ ወደ አፋችሁ ይገባል። መንፈሳዊ መብላትም አይደለም፣ ኦራሊ የምርም ወደ አፋችሁ የጌታ ሥጋ ይገባል። ከዛ ከጌታ ሥጋ ትካፈላላችሁ። ጽዋንም ልክ እንደዚሁ አምጥተው በእርፈ መስቀሉ የማንኪያ ቅርጽ ባለው ማለት ነው፣ በሱ እርፈ መስቀል ይባላል። በእርሱ ጽዋውንም ሲያጠጧችሁ በዛ በጽዋው መልክ የምርም የጌታን ደም እየሰጧችሁ ነውና በአፋችሁ ውስጥ በእውነትም የክርስቶስ ደም ይገባል። ቃሌት ያሰማልን ወንድማችን አኬ፣ እግዚአብሔር አምላክ ቃሌት ያሰማልን። በድጋሚ እንግዲህ አሁን እንኳን አደረሳችሁ ማለት ነው የሚቻለው። እውነተኛው በጋችን ክርስቶስ ታርዷል። ፋሲካችንም እውነተኛ ፋሲካ ነው። እውነተኛ ፋሲካ ነው የምናከብረው፣ እውነተኛ ፋሲካ ነው። አዎ ፋሲካውን ደግሞ ስናከብር ንስሐ ገብተን
ስጋው ደሙን እየተቀበለ እንዲሆን ያኬ ምክር ነው። ስለዚህ በድጋሜ ቃለ ሕይወት ያሰማልን ወንድማችንን። እንቀጥል እስቲ። ሊቃውንት ስምዐኮነ መላክ የሚሉን አለ ከወቅታዊ ከቤተ ክርስቲያናችን ካለው ነባራዊ ሁኔታ እንዲሁም ዓለማችን ካለችበት ጋር የተያያዘ ቪዲዮ ነው። እስቲ አብረን እንመልከተው። የተነገረው ትንቢት ሁሉ አንድ ባንድ እየተፈጸመ ያየን እማንደነግጥ እማንመለስ ጨካኞች ድንዙዞች ከሆነናል። መንፈሳችንን አንዳች ነገር አደንዝዞብናል። ከቃሉ የቀረ የትኛው ነው? በእውነት ከትንቢቱ ያልተፈጸመ የትኛው ነው? ሐሰተኞች ክርስቶሶች አልተነሱ። ክርስቶስ በእኛ ዘንድ አለ፣ በእኛ ዘንድ ነው ያለ የሚሏችሁ ሰዎች አልበዙ? ይመጡላችኋል። ታምራት እናደርጋለን የሚሏችሁ ሰዎች አልበረከቱባችሁም? እኛ ቤተ ክርስቲያንም አሉ አንዳንዶቹ አይታጡም፣ የሐሰት ታምራት እያደረጉ ገንዘብ የሚሰበስቡ። እንዲህም እንኳን ሲሉን እስክንታለል ድረስ እኮ ነው። እንዲያው ድንዙዝነትማ በደንብ ነው የመጣብን። በእውነት ሌባው በዝቶ እያያችሁት ነፍሳችሁን ማትጠብቁ ለምንድን ነው ወገኖቼ? ልባችሁን ማትጠብቁ ለምንድን ነው? በልዩ ልዩ የማታለያ ንግግሮች እየወሰዱን፣ በልዩ ልዩ ማታለያ ዘዴዎች እያወጡን ከቤተ መቅደሳችን ከእግዚአብሔር እየለዩን ከክርስቶስ ለይተው ሐሰተኛውን ክርስቶስን እየሰበኩልን። ይሄን እኮ ነው እንዳትሞቱ ከእርሱ አትብሉ የተባልነው እኮ ይሄ ትምህርት ነው። የእግዚአብሔር ቃል ምግብ ነው ወገኖቼ። መልካም ቀኖችን እንዳናይ የከለከልን ለዚህ ይሆናል ወገኖቼ። የምንሰማው ጦርነት ነው፣ የምንሰማው አዋጅ ሞት ነው፣ የምንሰማው መለያየት ነው። እያነስን ነው የምንሄደው በየቀኑ፣ እየተቀነስን ነው የምንሄደው በየቀኑ። መቃብር ሲቆፍር ነው የምናይ በየቀኑ፣ የወደቀ ሰው ነው የምናይ በየቀኑ። የሚለምኑት ጎዳና የሚወጡት የሚራቡት እየበዙ ነው የሚሄዱት በየቀኑ። ምናልባትም ስላላመሰገን ነው የወንድ ወገኖቼ። እግዚአብሔር የሰማይ መስኮቶች ከፍቶ እያዘነበልን፣ እግዚአብሔር በደመና ውሃ ጭኖ ከውቅያኖስ እያመጣልን፣ እግዚአብሔር ፀሐይን ወይም በጋና ክረምቱን እያፈራረቀልን፣ የሚያስፈልገንን ነገር ሁሉ እያደረገልን ባለማመስገናችን ይሆን ወገኖቼ? በልተን እንዳንጠግብ ያደረገን፣ ጠጥተን እንዳንረካ ያደረገን ለዚያ ይሆን? መጠጣችን ሁሉ እርካታ ጎሎታል። መብላችን ሁሉ ጥጋብ ጎሎታል፣ ተለይቶታል። ገንዘባችን ሁሉ ይገባል፣ ይሰበሰባል፣ ቁጥሩ ይከመራል፣ ቁጥሩ ይበዛል። ስንነካው ደግሞ ይናዳል። የካብነው ተንዶብናል፣ የጀመርነው የሰራነው ፈርሶብናል። የሰራነው ቤት አላስደስት ብሎናል ወገኖቼ። ከቀደመው ይልቅ የተዋበ ቤት ስለሌለን ነው። ያማረ ነው እናስጌጠዋለን። በአዳዲስ ማስጌጫ ዘዴዎቻችን አሳምረን እንሰራዋለን፣ ከተሞችን እናስውባለን። ነገር ግን ውበት ጠፍቷል ከከተማው። በተማርነው ትምህርት ምድራችንን መለወጥ አቃተን። የእግዚአብሔርን ስም ሳይጠራ የሚውል እኮ በጣም ብዙ አለ። የሚጸለየውም ቢሆን ክርስቲያኖች ከእግዚአብሔር ፍቅር የተነሳ የሚጸልይ እንዳይመስላችሁ። ብዙዎቻችን ውሸታሞች ነን። መጸለይ እኮ ክርስቲያኖች፣ የክርስቲያን ጸሎት ከእግዚአብሔር ፍቅር የተነሳ የሚቀርብ ምስጋና ነው እንጂ ጸሎት የጎደለ ነገር መሙያ አይደለም። ጸሎት የእግዚአብሔርን ፍቅር በማሰብ ይዘነው የምንቀርብ መባ ነው። ስላደረገልን በጎ ነገር ለማመስገን ነው መምጣት ያለብን። ብዙዎቻችን ሱባኤ የምንገባው፣ ብዙዎቻችን ከሰው ብንለየው፣ ብዙዎቻችን ረጅም ጸሎት የምናደርሰው አንዳች የጎደለ ነገር እንዲሞላልን ስለምንፈልግ ነው ወገኖቼ። በመጀመሪያ ምስጋናውን እናቅርብ ከፍቅሩ የተነሳ። ለዚህ እኮ ነው በጸሎታችን መግቢያ ላይ ይትቀደስ ስምከ ነው የምንለው። ምስጋና ነው የሚቀድመው ስለ ሁሉም ነገር። ተስፋ ስላስደረገልን፣ ስለ መንግስተ ሰማያት ልጆቹ ስላደረገን፣ ስለዚህ ብቻ እግዚአብሔርን አስቀድመን ማመስገን ይኖርብናል። የጎደለ ነገር ለመሙላት ብቻ አይደለም እግዚአብሔርን መፈለግ ያለብን ክርስቲያኖች፣ መጸለይ ያለብን፣ ማመስገን ያለብን። እንዳትሞቱ ከእርሱ አትብሉ። ኦሪት ዘፍጥረት ምዕራፍ 3 ቁጥር 3 ላይ ያለ ቃል ነው። ሁልጊዜ የምትሰሙት የለመዳችሁት ታሪክ ውስጥ የሚገኝ ቃል ነው። እግዚአብሔር አምላክ እንግዲህ የሚነግረን እሱ የወደደውን የፈቀደውን ነውና ለሕይወታችን የሚያስፈልገንን መንገድ የሚሆነንን ወይም መንገድ መሪ የሚሆነንን ቃሉን እንዲነግረን ቅዱስ ፈቃዱ ይሆንልን። ለእያንዳንዳችን የጎደለንን የሚያውቀው እሱ አይደለ? ከሱ በቀር ሌላ የሚያውቀው አለ? ሰባኪ ሊያውቀው ይችላል የጎደለንን? ስብከት ወይም የእግዚአብሔር ቃል የጎደለ ሕይወት መሙያ የጠመመ ማቅኛ ነው። ሕይወታችን ቢጣመም የሚያቃናው የማን ቃል ነው? የእግዚአብሔር ቃል ነው። ሕይወታችን ጎዶሎ ቢሆንብን የሚሞላው ማን ነው? የእግዚአብሔር ቃል ነው። ምክንያቱም እግዚአብሔር በመጀመሪያም ይህን ዓለም ያጸናው በቃሉ ነው። አሁንም የሚያኖረው በቃሉ ነው። በኋላም ሰው ሆኖ መጥቶ ያዳነን የእግዚአብሔር ቃል ነው ወገኖቼ። እኛ በቃል ተፈጥረን በቃል እንደገና ሞተን ተነስተን የተሰራን ፍጥረቶች ነን። እግዚአብሔር አምላካችን ተስፋውንም የነገረን በቃሉ ነው።
አምነንም የመጣን ቃሉን ነው። ስለዚህ ለእያንዳንዳችን በየቤታችን በየህይወታችን የጎደለውን ነገር ከሱ በቀር ያውቃል ማንም ያውቅ ስለሌለ ሰባኪው የሚናገረው እግዚአብሔር ያቀበለው ምክንያት እንዲሆን ነው የሚናገረው። ኃጢአተኛም ቢሆን ጻድቅም ቢሆን ሰባኪው እግዚአብሔር በዚያ ሰው ላይ አድሮ ይናገራል አይናገርም? ይናገራል። ምክንያቱም እግዚአብሔር ለሚናገራቸው ሰዎች አምነው እስከመጡ ድረስ አያሳጣቸውም። ይሄን አምናችሁ ነው መቀበል ያለባችሁ መቀመጥ ያለባችሁ እዚህ ስትቀመጡ ክርስቲያኖች። የሰባኪው ጻድቅነትና ኃጢአተኛነት አይደለም እናንተን ቃሉን እንድትሰሙም እንዳትሰሙም የሚያደርጋችሁ ቢሆን መልካም ነው። ቃለ ሕይወት ያሰማልን። መምህራችን መምህር ሊቀ ሊቃውንት ስምዐኮነ መልአክ እግዚአብሔር አምላክ ቃለ ሕይወት ያሰማልን። እውነት ነው፣ በዚህን ሰዓት የምንተኛበት ጊዜ አይደለም። ቤተ ክርስቲያናችን በጭንቅ ነው ያለችው። ፈተና በዝቶባታል፣ መከራ ውስጥ ነች። ክርስቲያኖች በየቀኑ ይገደላሉ። ክርስቲያኖች በስቃይ ላይ ናቸውና እንትን መተኛት አያስፈልግም። በቻልነው አቅም ሁሉ ወደ እግዚአብሔር መቅረብ፣ ንስሐ መግባት፣ መጸለይ፣ መጾም የሚያስፈልግበት ጊዜ ነው። በዚህን ሰዓት መከራችን በጣም በዝቷል። ክርስቲያኖች በዚህም በዚያም የሚሰቃዩበት ዘመን ነው ያለንበትና ስለዚህ ዝም ብሎ መተኛት አያስፈልግም በዚህ ዘመን። እውነት ነው። ቃለ ሕይወት ያሰማልን መምህራችንን። እንቀጥል እስቲ። ዲያቆን መዝሙረ ያሬድን የሚለን ነገር አለ። በቃ ሙስሊም ወገኔን የማስደስተው ነሽዳውን እያልኩ አይደለም። ነሽዳው እኮ ስለ አላህ ስለ መሐመድ እኮ የሚያወራ ነው እንዴ። አላህና መሐመድን አልቀበልም አላምንም ብዬ ምን ብዬ ነው ወጥቼ መስቀል አድርጌ ሆይ ሆይ የምለው? እነሱ እኮ አያረጉትም። በዚህ ሙስሊሞችን አደንቃለሁ። ባይዘው ጎበዞች፣ በርቱ በዚህ አቋማችሁ። የክርስቲያን ባህል ደረሰ ብላችሁ እንደ ክርስቲያን አክት ማታረጉ ጎበዞች፣ የገባችሁ ሃይማኖታችሁ እምነታችሁ የቆማችሁበት ነገር የገባችሁ ምንም ይሁን ግን ገብቷችኋል። የእኛ ልጆች የዋህነት አይሉት አለመማር አይሉት ለመወደድ ፍለጋ አይሉት አይገባኝም። የሌላውን ቤተ እምነት ልብስ እየለበሱ ሆይ ሆይ ዘለል ዘለል ዘጥ ዘጥ ይላሉ። ሌላው ቤተ እምነት ግን የእነሱን ልብስ ለብሶ ለምሳሌ ትንሣኤ በዓል ነው። ሌላው ቤተ እምነት የእኛን ልብስ ለብሶ ግን ትንሣኤ በዓል ደርሷልና እስቲ አይደለም ሳንሆን ብዙዎች አያችሁ አይደለም ነውና እንከታተል እስቲ አብረን። በዚህ አደንቃለሁ ሌሎቹን ዓላማ ያላቸውን ቆራጥ የሆኑት። የኛ ልጆች ግን አላዋቂነት ይሁን እወደድ ባይነት ይሁን ጥቅም ፍለጋ ይሁን አይገባኝም። ብቻ ወይ ደግሞ አለመማር ከሆነ አላቅም። አለመማር ከሆነ ኑና ተማሩ። አንድ ክርስቲያን እንዴት ነው መሆን ያለበት የሚለውን ተማሩ። ኦኬ አንድ እንድንሆን የታዘዝነው ውሃ ለማስቆፈር፣ መንገድ ለመስራት፣ ትምህርት ቤት ለመስራት፣ ኦኬ ድሆችን ለመርዳት በአንድ ላይ እንሰራለን። ከማንም ቤተ እምነት ጋር እንሰራለን፣ ችግር የለውም። ኦኬ የእምነትን መግለጫ ግን የአምልኮ መግለጫ በተመለከተ ግን አንመሳሰልም። እወደድ ባይነት ልመሳሰል ባይነት በክርስትና አይሰራም። ባይዘው ክርስትና ራሱ ክርስትና እኮ መለየት ነው፣ መመሳሰል አይደለም። ባይዘው ክርስትና መለየት ነው። ክርስቲያኑ ነው መለየት ነው፣ መመሳሰል አይደለም። ኦኬ እወደድ ባይነትም አይደለም። ክርስትና እንዲሁም ትክክለኛው ክርስትና ሰዎች ይጠሏቸዋል። ክርስቲያን ስትሆኑ ዓለም ትጠላችኋለች። ምክንያቱም ትወጣላችሁ፣ ትለያላችሁ፣ የክርስቶስ ትሆናላችሁ። ስለዚህ ይሄ የእውቀት ክፍተት ካለባችሁ ይሄን የምታደርጉ ወገኖቻችን ትምህርት ተማሩ። ኦኬ ትምህርት ተማሩ። ኦኬ ምክንያቱም ማስመሰል የሰይጣን ስራ ስለሆነ መመሳሰል የሰይጣን ስራ ነው። ምን መጽሐፍ ቅዱሱ የሰማይ መልአክ የብርሃን መልአክ እስኪ መስል ድረስ አይደለም የሚለው ራሱ ይለውጣል ይላል ሰይጣን። ስለዚህ የብርሃን መልአክ ሳይሆን የብርሃን መልአክ ለመምሰል ይሞክራል። ስለዚህ ይሄ ትክክል አለ። የኛ ልጆች ግን አይገባኝም። ግን ይሄን ለማድረግ ደግሞ ቻሌንጅ ምናምን የሚለው ነገር ቤተክርስቲያን ክብሯን አይመጥንም። ኦኬ አይመጥንም ክብሯና ልጆቻችንን ማስተማር ነው።
እንዲበስሉ ማድረግ ዲያቆን እንዲበስሉ ማድረግ ነው። እውነት ነው። በጣም በብዛት በዛ እንስማማ። ስፔሻሊ በኦርቶዶክሶች ላይ የሚታይ ችግር ነው ለመመሳሰል። በዓላቸው ሲደርስ ባለፈው ራሱ በጣም ሲያጨቃጭቅ የነበረ ጉዳይ ነው። አንዴም ብቻ አይደለም ሁለቴም ሶስቴም ከዛ በላይ ማለት ነው። በእነሱ በዓል እነሱን ለመምሰል በቃ ክርስቲያን መምሰል ነው የሚጠበቅብህ። ሌላው መስለ ምን ያደርግልሃል? እነሱ አንድ መንዙማ ወይም እንትን ሲሉ መሐመድና ፈጣሪያቸውን እያመሰገኑ እያወደሱ ነው። ስለዚህ እኛ ክርስቲያኖች ደግሞ መሐመድም አላህም አናከብራቸውም እንትን አንላቸው። በቃ የኛ መገለጫ ስላልሆነ ማለት ነው። ስለዚህ ክርስቲያን ስንሆን ክርስቲያን መምሰል ይጠበቅብናል። መለማመጥ አያስፈልግም። በጣም ደግሞ እያስጠቃን ያለ ይሄ መመሳሰላችን ነው። እነሱ ተደራጅተው ዓላማና ፕላን ቀርጸው እያስኬዱት ያለ ነገር ነው። አሁን ነገ ከነገ ወዲያ የማቀርብላችሁ መረጃዎች ይኖራሉ አሉ። እንዴት አድርገው እና አህመዲን ጀማል ፕላትፎርም ቀርጸው ሚዲያ እንዴት አድርገው እንደሚያሰለጥኑት እንዴት አድርገው እንደሚያስኬዱት አብረን ምን መለከት ይሆናል። በዚሁም እንትን ለማለት ቀጣይ የምናየው ይሆናል። አብረን ነው የምናየው። ስለዚህ መመሳሰል አያስፈልግም። ክርስቲያን ከሆንክ ክርስቲያን መምሰል ነው፣ አለቀ ማለት ነው። ቃለ ሕይወት ያሰማልን ወንድማችን። እስቲ እንቀጥል። አክሱምን የኢስላም መናገሻ አላህ ያድርጋት። የኢስላም ከተማ አላህ ያድርጋት። መስጊዶች በጣም ብዙ መስጊዶች ተገንብተው ምናይ ለማስመረቅ ደግሞ እዛ ቦታ ላይ እግራችን የሚረግጥበት ጊዜን ቅርብ አላህ ያድርገው። هذا وصلى الله على سيدنا محمد واخر دعوانا الحمد لله رب العالمين وبالله توفيق والسلام عليكم ورحمه الله وبركاته። ግልጽ ነው። አክሱም ናይ እስልምና መናገሻ ይግበረልና አላህ። ኣብ አክሱም ብዙሓት መሳግድ ተሰሪሖም ንሕና ድማ ንምምራቅ ኣብ ቀረባ እዋን እንኸይድ ይግበረልና። እናመሰግናለን እህታችን፣ እግዚአብሔር ይስጥልን። ያው ትግርኛ ነው እሷ እያለች ያለችው ወይም ሰውየው ያለውን ሰምታችኋል። ሰሙኑ የሚናፈሰው መረጃ እየሰማችሁ ነው ሁላችሁምና የውሸት ፕሮፓጋንዳ የሚያደርጉ በጣም እኮ የሚገርም ነው አይደል? ምንም ሳይፈጠር እኮ ነው አሁን የሚያሳዩት ኢሜጆች፣ የተለያዩ ፎቶዎች ውሸት ናቸው። ይህን ደግሞ እንትን ለማለት ከፈለጋችሁ ጸጋይ ክፍሉ በዩቲዩብ ቻናሉ ጸጋይ ክፍሉ ገብታችሁ ማየት ትችላላችሁ። ይህን እንዴት አድርጎ እንዳሳየው ፌክ ቪዲዮዎች ናቸው፣ ፌክ ፎቶዎች ናቸው። አንዳንዶቹ ኤአይ ናቸው። ሌሎች የተቀሩት ደግሞ የዛሬ 5 ዓመትና 6 ዓመት በማህበራዊ ሚዲያ በፌስቡክ እና በተለያዩ ድረገጾች የተሰራጩ መረጃዎች ናቸው። ስለዚህ ይህ ውሸት እያለ ያለው ደግሞ አክሱም ሂደን ምናስመርቅ ያደርገን መስጊድ ተሰርቶ እንደዚህ የሚባል ነገር የለም። እንደዚህ የሚባል ነገር የለም። ይህ እዛ ያሉ የትግራይ አባቶችም ተናግረዋል ወጥተው የጀመሩት ራሳቸው ናቸው። ቢገርማችሁም ባይገርማችሁም ማለት ነው። ሰግደው ከጨረሱ በኋላ ይሄ የአርብ ስቅለት የሆነ ጉዳይ ነው። እነሱ ሙስሊሞቹ ራሳቸው ሰግደው ከጨረሱ በኋላ ወጥተው ክርስቲያኖች በሚሰግዱበት ጊዜ እንትናቸውን በድምጽ ማጉያ ወጥተው እንትን እያሉ አላሁ አክባር እያሉ ከዛ እንደውም እኛ ተጠቃን ያሉት ሙስሊሞቹ። እውነታው ከዚህ የራቀ ነው። እንደውም ያጠቁት 21 ሰዎች ናቸው። 22 ሰዎች ላይ አቁስለዋል። በድንጋይ መተው ድንጋይ ነው ሞሮር የጀመሩት እንደዛ አድርገው። የህግ ባለሙያዎች ወይም ደግሞ የጸጥታ አካላት ባይደርሱ ኑሮ ከዚህ በላይም ሊያደርሱ እንደሚችሉ ነው። ስለዚህ አሁንም እንዳልኳችሁ ነው። በማህበራዊ ሚዲያ እነሱ ተደራጅተው ነው የሚሰሩት። አህመዲን ጀማልም ከሚሰጠው ይህ የሚዲያ ፕሮፓጋንዳ ወይም ሚዲያ የሚዲያ ባለሙያዎች ሰብስቦ የሚያሰለጥነውና እንትን እያለው ያለ ነገር እንትን ያለ ነው። ከዚህ ጋር የተያያዘ ነው። ውሸት ራሱ ፈጥረው እንዴት አድርገው ምንም ያልተፈጠረ ነገር ውሸትን እውነት አስመስሎ የማቅረብ አባዜ የሚታይ ነውና እናመሰግናለን እህታችን። ያው ትግርኛ ለሚሰሙ ሰምተዋል። እንቀጥል። አይ የአርሲው ሲገርመን ደሞ ፊቼ
ክርስቲያኖች እንደ ጧፍ ቤታቸው ተዘግቶ ይነዱ ጀመር። ወደ ማን ነው አቤት የምንለው? ምን ነው ድምጻችን የራሔል እንባ ለመሆን ያልታደለው? እንዴት ጭቃ ውስጥ ልጆቿ ተረግጠው እንደቀሩት ሆነን እንድንቀር ፈቀድክ? ምን ያህል ኃጢአተኞች ብንሆን ነው? አምላካችን ለምንድን ነው የተውከን? ይሄ ነገር እስከ መቼ ነው ታዲያ የሚቀጥለው? እኛም ዘረኞች ሆንን፣ ሃይማኖታችንን ዘነጋን። ጌታ እንደተናገረው እኔ በምመጣ ሰዓት ከሰው ልጆች እምነት አገኝ ይሆንን ያለው ተፈጽሞብናል። አንጸልይም፣ ጾማችን የውሸት ነው። በጠዋት እየበላን ከቂቤው አታድርጊ ጾመኛ ነን እንላለን። አባቶቻችን ጥንት ሲጾሙ በሰማይ ከዋክብት እስከሚታይ ድረስ እስከ 1 ሰዓት ምሽት አይበሉም ነበር። እህል ባፋቸው አይዞርም ነበር። እኛስ ያንን ማናደርገው ለምንድን ነው? አስረሽ ምቺውስ ለምንድን ነው? የወደድነው ከገጠር እስከ ከተማ ሁሉም ቢራ ጠጪ፣ ሁሉም ጨፋሪ፣ ሁሉም ሴተኛ አዳሪ አሯራጭ ሆነ። ታዲያ ይሄ ሁሉ የክርስቲያኖች መከራ እንዴት አይቀጥል? አይ ቤተ ክርስቲያን፣ አይ መከራሽ! የአረመኔ ንጉሥ ይመጣል የተባለው ሊቀጥል ነው። 3 ዓመት እንችለዋለን መከራውን ወይስ 3 ወር? ምርጫው በእጃችን ላይ ነው። ባካችሁ እንመለስ። አባታችን መልካም የሁዳዴ ጾም ይሁንልን እያለቀሱ በዚህን ሰዓት ቤተክርስቲያን ፈተና ውስጥ ነው ያለችው። እንደዚህ ነው ያለችው። በአርሲው፣ በሰላሊው፣ በዚህ በትግራዩ፣ በተለያዩ ዓለም ጫፍ የሀገራችን ከጫፍ እስከ ጫፍ፣ ከሰሜን እስከ ደቡብ፣ ከምዕራብ እስከ ምስራቅ መከራ ውስጥ ነች ቤተክርስቲያን። በዓለምም ያለችው እውነት ለመናገር የኢትዮጵያ ቤተክርስቲያን ብቻ አይደለችም። በየክፍለ ዓለማቱ ያለውን ክርስቲያኖች መከራ ውስጥ ላይ ናቸው። አሁን ለክርስቲያኖች የሚጮህ የለም። ስለዚህ ሁላችንም በማህበራዊ ሚዲያም ሆነ በያለም ፕላትፎርም ለአርሲ ክርስቲያኖች ድምጽ መሆን ያስፈልጋል። በአክሱም ላሉ ክርስቲያኖች የውሸት ፕሮፓጋንዳ ሲነፋ ወይም የመጡ የውሸት ፕሮፓጋንዳቸው ሲሰጡን አለመቀበል ነው። በጣም ብዙ እነሱ ተደራጅተው ነው የሚሰሩት። ሰሞኑ አይተናል እኮ አረብ ሀገር ያሉ እህቶች ወንድሞቻችን እንዴት እንዳረጓቸው ማለት ነው። ስለዚህ ቤተክርስቲያን በዚህን ሰዓት ድምጽ ልንሆናት ያስፈልጋል። አርሲ በየቀኑ ሰው ይገደላል። መረጃው ስለማይደርሰን ነው፣ ስላላየን ማለት ነው። ስለዚህ በያላችሁበት ሁላችሁንም ድምጽ ለቤተክርስቲያን እንድትሆኑ ለማለት ነው። የዛሬ ፕሮግራማችን ይመስል ነበር። እንደ መጀመሪያም አርዝም ያለው ይቅርታ ማለት ፈልጋለሁ። እንደ መጀመሪያ ትንሽ እንትን ሊል ይችላል። እግዚአብሔር በፈቀደ መልኩ በቀጣይ ቪዲዮ እስከምንገናኝ ድረስ ቸርን ሰንብት። የዩቲዩብ ቻናሉን ላይክ፣ ሰብስክራይብ አድርጉ። እንድታበረታቱን እንጠይቃለን። መልካም የፋሲካ በዓል ይሆንላችሁ ለሁላችሁም። በቀጣይ ቪዲዮ እስከምንገናኝ ድረስ ቸር ሰንብቱ። አመሰግናለሁ።